የወሰንኩት ይሄን ልክ ሙኒት ያለችኝ የተናገርኩ በህዝብ ፊት ከዚህ በኋላ አይመለከትሽም። አንደኛ ቆይ እናንተም ክብር ይኖራችሁ መሲ አንዳንዴም ክብር የሴት ልጅ ታዋርዱ እንደዛ አይነት ቅሌታም ሴቶችን የሙሙ ተያዘብኝ ወንድ አፍቅሬ እንደዚህ ያለች እየተንዘላዘለች የምትመጣን ሴት አታስተናግዱ። መጀመሪያ ተስማምታ ላደረገችው ነገር መሲ መማራለሁ በቃ የሰባዊነት ነው መጀመሪያ የተረዳችው። አለቀ። ከዚህ በኋላ ፊት ስለየት እኮ ነው ደግማ የመጣችው ፊቷን አጥባ ሲጀመር አለባበሷን ይው ስታይሏን ይው አወራሯን ይው ግን አረጋት እኮ ሞክረናል ብዙ ጊዜ በተደጋጋሚ እኔም ሰፖርት ልናረግ ይሄ ነገር ግን ደግሞ ሚዲያ ላይ ይወጣ እኛ ችግርን ስራ መስሪያ አጥተናል። ስለዚህ ለአንዴና ለመጨረሻ ጊዜ መሲ ቋጪ እዛ ቦታ እንዳትመጣ ደግመሽ ሲጀመር ስራ ቦታችን አትምጡ። እኔ ቤት ከዚህ በኋላ አንድ ሰው ስራ ቦታ ላይ እንዳይመጣ በቃ አለቀ። የላይቭ ስራ የሚሸጥበት አለ 10 ሰዓት ላይ ወጣን እናግዛቸዋለን ብዬ ተናግሬያለሁ። አስቸኳይ ነገር ካለ ግን ስራዬን አቁሜ አግዛለሁ በቃ ተናግሬያለሁ። ስለዚህ መሲ ጧትም ነግሬታለሁ ውሳኔሽ አንድ ነው። ስራ ምገባ ከሆነ የሆነች ልጅ 200 ብር አንቺ እሰጣለሁ ብላለች 200 ብር ልስጥ ኢጃዛ ቤት ትክፈል ትግባ ስራውን ፈልጋት ስራ ያለበለዚያ በድጋሚ እንዳትመጣ በቃ አለቀ። እኔ ብራንቱ መልሱ ውሳዱ ቀልሱ የምልበት ታይም የለኝም አለቀ በቃ። ልጁ ቤተሰብ ካለ ዘመር ካለ ያገር ልጅ ካለ ለነሱ አስተላልፋችሁ ጸበል የሚያስፈልጋ ከሆነ ጸበል እንድትጸበል ከዚያ በኋላ ልብስ ተገዝቶላ ጸጉሯን ተላሽታ ወደ ስራ መጋባበትን ነገር ልጅቱን ትሪትመንት አድርጓት ዝም ብላችሁ ከመልቀቃችሁ በፊት ማለት ነው። ከዚያ ውጭ ግን እንደዛ አይነት አጀንዳዎችን አታስተናግዱ። አንደኛ እናንተም ሴት ልጆች ናችሁ ክብር ይኖራችሁ ማለት ይሄ ሙሙ ስንት አመት ይወራል ስለዚህ ጉዳይ እንደው ስንት አመት ተወሩታላችሁ። የእውነት ነው የምልሽ ስንት የተቸገረ ሰው ባለበት አገር ላይ ተቀምጠን እነዚያን ሰዎች መርዳት ሲገባችሁ ወንድ ልጅ አፍቅራ ወንድ አንዱ ጥሉኝ እያለች የምታላዝን ቤተሰብ ስሪ ብሎ ልኳት አረብ ሀገር እየተንቋለላለ ቦዘኔ እኛ ያክል ጊዜ እንትን ማለታችሁ በጣም ያሳፈራል። የእውነትም ልጅ መሲ አንዳንዴ የምታስተናግዱትን ሰው ለይታችሁ ወቁ። አንዴ አብዲ በቃ ለመናችሁ ቢካለሽ አንዴ ሁላችሁም አሁን እኔ ላይ መፍረድ ጀመራችሁ እንዴ? ወዴት ነው የምትሄዱት? ወደፊቱ ነው እየፈረድን ሳይሆን ወደፊቱ እንደዛ አይነት ሰዎችን አታስተናግዱ ለማለት ነው ፈልጌ። ይቅርታ ቤትሽ ነው አንዴ መሲ አትበሉ። በመጀመሪያ ደረጃ መሲ የማትሉበትን ምክንያት ደግሞ ልንገራችሁ። እቺ ልጅ እዚህ ሱቅ ስትመጣ የህግ ጉዳይ ታሜን ልታወራ ነው የመጣችው። መጀመሪያ ሄደችው ሳሪ ጋር ነው ሎኬሽን የተቀበለችው። እዚህ መጣ የህግ ጉዳይ ልታይ ነው መጣች። ዛሬ እንደምትሞትና እዚህ በረጋ ታንቄ ሞታለሁ ብላ ስትል ፖሊስ ጋር ደውያለሁ። ኦኬ ፖሊስ ጋር ደውያለሁ። ከሱቄ ውጪ ብዬ ልደበድባ ስል ታያሉ ውጪ አትወጣም። ስለዚህ እኔ ገድዬ እኔ ወንጀል ውስጥ እንድገባ ነው የምትፈልጉት? ውጪ ብያት ካልወጣች እኔ ግንባሯን ሰንጥቄ ሱቄ ላይ መጣሽ ብዬ እኔ ወንጀል ውስጥ እንድገባ በቃ አሁን በሰው ፊት አስወጪ። ግንባሯን እላታለሁ ችግር የለብኝም። በሰው ፊት አስወጪ መሲ በሰው ፊት አስወጪ። በቃ ካላስ ከራስሽ ላይ ይውረድ። 200 ብር የምትፈልግ ከሆነ የኢጃዛ እሰጣለሁ ያለ ሰው አለ እንስጣት ትውጣ። በቃ አስወጪ። በቃ አለቀ መሲ በቃ አለቀ። ካላስ ታዲያ አከራይ መታለች አንድ ድል ሰጣታለች ትሂድ እሷ ጋር። እቺ ልጅ የምትቀይረው ፓንቱ እንኳን የለም። ጠረኗን መሲ እኔ እኮ ከመንገድ ላይ እኮ ነው የሚያገኘዋት። የራሷ የአገሯ ልጆች አስወጥተው እኮ እኔም ለእርዳታ ነው ያመጣዋት። እኔ ምን ብዬ ነው እሞታለሁኝ እታነቃለሁ እያለችኝ የቤት ገብታ ራሷ አልወጣም ብላለች። አሁንለታ እኔ ምን ብዬ ነው ድጋሚ ማስቀምጣት እንዴ? ለፖሊስ ራሱ ልስጥሽ ስላት እኮ እምቢ ብላኛለች። ህፃን ልጅ አለ ለሊት ያማታል። እኔ ምን ብዬ ነው ማስቀምጠው እንዴ? ለኔ ምዘኑልኝ እንጂ እንደኔ አልፈልግም። እስከዛሬ የከፈልኩላት ራሱ የረዳኋት በቂ ነው። መሆንሽ ያውራ የግሮም ሰው ፎቶ ታያለች። ሄጆጂ በቃ እንደውም ከሱቄ ሄጆጂ ንቀት አይደለም አባ ውሻ እዚህ ያወራት የሸርሙጣን ወንድ ፎቶ ታለ ሄጆጂ ከሱቄ ሄጆጂ ወጪ ከሱቅ በቃ ወጪ ነው አስወጫት። ተረጋጊ ያወራት ፎቶ ነው የምታየው ነው ከዛይ ወጪ ዘመር ሙኒት በቃ ታችን በቃ ቱት አስወጫት በቃ አስወጭ በቃ አለቀ። አስወጭ በቃ አለቀ። ካላስ ነገር እንጂ ቃናው ጭናቀ መሲ ይባላል እንዴ? ታንቃትሙት መሲ ይኸውልሽ ልንገርሽ፣ ልብሽን አይታ እኮ ነው ልብሽን አይታ ነው እሷ ኤን ቻርጀር ስጫት ለኪያ ምልሽም በያት። ይሄ መታነቂያ ነው ብለሽ ስጫት። እንኪ ስጫት ኪያ ሂጂ መታነቂያ ነው በያት።
ልብሽን ስላየች ነው እንዲህ የምትሆነው። አሁን ዝር አትልም። አለቀ። ትሙት የፈለገችበት ድረስ ፊት ስለተሰጣት ነው እንጂ የሚሞት ሰው ልሞት ነው አይልም ሲጀመር። በቃ ካላስቆጣሽ ሌላ ጉዳይ ነው። በቃ አለቀ። ይሄን አጀንዳ ዝጊ። በቃ እነ መዲንን እናመሰግናለን። እግዚአብሔር ይስጥልን ስለመጣችሁ። ምንም ባላደረገች ልጅ መዲን ምን አለች? ሳይድ ይዘውብኛል ያኛው የነሱ አገር ልጅ ስለሆነ ብላ መጣች። ኖ አይደለም፣ ተረጋጊ። ኢቭን መዲን ነይ እራሷ ናት መዲ አሳዝናት ከዛ ድረስ የመጣችሁ። ስለ አካባቢ እንኳን አላወራችም። ሁሉም ላይ ስም ለድፋ ወንዱን አምጪ ትለኛለች። ሲሸከሽካት መሲ ያለ ነው የሸከሽካት። ህሊና ውስጥ እኔ ነኝ እንዴ ያለሁት? እኛ ያወራናት የሱን ፎቶ ከፍታ ታያለች። ይሄ ንቀት ነው። እናቴ ትሙት ንቀት ነው። እኮ በቃ ወጣ ይላ ካላሳጀዳሽ እዚህ ጋር ቆማለች። ፖሊስ ጥሪ፣ በቃ ፖሊስ ጥሪ። መሲ ፖሊስ ጥሩና ሲዛቸዋት ወደ ሀገሯ ካልገባይ ልጅቷ አሻትልም። እኔ የምነግራችሁ ስሙ። እዚህ መታወጣ በምትል አዳምጡ። መኪና ውስጥ ገባለሁ እኛ ያወራናት የመኪና ጎማ ውስጥ ገባለሁ እያለች ነው። ደዊ ፖሊስ ጋር እኔ መቤቴን ሰውነቴን ሁላ መቆጣጠር እያቃተኝ ነው። ይሄድ ከዚህ ጋር ወይ እነዛ ባለፈው አብሯት እኔ በሲ ሱቅሽን ዘግተሽ ሂጂ። አንድ ነገር ብትሆን ይሄ ማህበረሰብ ተገልጦ ዘጋለሁ። ሳሪ ለምን ዘጋለሁ? ትውጣ ዘጋለሁ። እሺ በቃ አትረጋጉ። እሺ አትረጋጉ። ባልኩኝ ሳሪ ሱቄን ዘግቼ ሞታ ሰው እንደዚህ ሲባል ይብስበታል። ታይ ነገ ተገብጦ ደግሞ እናንተ እንደዚህ ባታረጓት ኖሮ ነው የሚለው። ታይ በቃ ታይ። እስቲ ዞር በይ ኪያ። አንተም ውጪ፣ አንቺም ካጠገቤ ዞር በይ። ካላስ በቃ ውጡልኝ። ጥሪው ያከራዩ መሐመድን ጥሪው አረቡን ጥሪው። ቀኑ ሙሉ ስታቃጥለኝ ዋለች። ሳሪ እዚህ ጋር ስታስታውቋለች። ሂጅ ወደ ቤትሽ ተፈልጎ ጃዛ ቤት ሂጂ፣ ወንዱን አምጪ ትለኛለች። ወንዱ የመሲ ሲሸከሽካት መሲ እያለ ነው እንደሸከሽካት። ወንዱን አንቺ አምጪ ትለኛለች። ከላ አምጣው። ይህ ማናባሽ ነው ክፉ? ውጪ ከዚህ ቆሻሻ አንቺ ቅማላ እከካም ሰው ማትተጋገዝ ደግሞ ይህ ምራባሽ አመጫለሽ ከዚህ እበት አንቺ ኪያ እናታችሁ ድንጋይ ትብላ። ዛሬ ቅርብ ያለ ሰው የለም እሷ ጋር በጣም የሚያስጠላው ማርያም ከጧት ጀምራ ነው ከሷ ጋር መከራዋ እንደዚህ ስትብለን ወንድባት እኮ ደግሞ አሁን ጦስ ልትሆንባት እኮ ነው። ትዕግስተኛ ነች እመቤት። ኤፍራት ሙት ነው የምልሽ። እቺ ልጅ በዚህ አጋጣሚ የሆነ ነገር እንኳን ብትሆን መሲ ናት እናንተ ናችሁ እንደሚባል አምሹር እርግጠኛ ነኝ። እኔ ስለማቅ ነው በቃ። ስለዚህ መሄድ ካለባት የምትሄድበት ቀስ ብሎ ይጅብ ነው ማሰናበት ብቻ ነው። አረጋሽ ትሻው ምን ታርጋት መሲ ማለት ነው። እቺ ሰይጣን ነች ሰውነች ማለት ድሜ እዚህ ሱቅሽ ጋር ነው የምሞተው እኮ ነው ከጧት ጀምሮ አማርኛ ፖሊስ ጠሪ። አንቺ ፖሊስ ማጠሪበት ምክንያትሽ ምንድነው? ያምሻል። አንቺ እቺ ልጅ ደሟን ነው ማፈሳት። ነገ ተመልሶ አንቺ ላይ ችግር እንደሚፈጠር ወጡ። ፖሊስ ጥሪ። ውጭ ብያለሁ ልትወጣ አልቻለችም። ሂጂ ብያለሁ ልትሄድ አልቻለችም። እኔ በርጋ ደግሞ ሞታ እኔ ዋጋ መክፈል አልፈልግም። ፖሊስ ጥሪ። እንዴ አንቺ ችግር መፍጠር ትፈልጊያለሽ እንዴ? እሷ ሆይታውን ነው የምትፈልገው። ፖሊስ ጥሪ መሲ። እንዴ አንቺ ፖሊስ ለመጥራት ለምንድን ነው የምትፈልጊው? እንዴ ለእሷም ጥቅም መሲ ፖሊስ ጥሪ። እሷን የሚጠቅማት ፖሊስ ነው። አለቀ በቃ። ወዳጥሎ ይመልሷታል ደህና አድርገው። ታሜ ምን ያደርጋል? ምንም አያደርግም። ታሜ ለምን ምን ያደርጋል? መሲ እኮ ባለ ሱቅ ናት። በኋላ ነገር ደግሞ ተመልሶ እንዳይጠጣ ሁሉም ወይ የሚለው አሁን እዚህ ነው። ከዛ ስባታውን እሷ መሲ ላይ ነው የሚፈርዱት። በእርግጠኝነት ምን መሲ ብቻ ሁላችንም አይቀርልንም። አዎ ያንደን ስም ነው የሚያጠፉ ስለማጥፋት ነው። አሁን ቆይ ይላሉ እንጂ በቆም ወይኛ ስማችን ላይ አምር
ስለዚህ በቃ መፍትሄው ፖሊስና ፖሊስ ነው። ፖሊስ ተጠርቶ ተይዛ መሄድ ነው። ሲፈልጉ ይሸኟት፣ እንደፈለጉ ያርጓት እነሱ። አንዬ እኔ መጥራት አልችልም። እኔ የት ነኝ? መሲና መደወል ያለባት መሲነሽ መደወል የምችለው እሷ ሎኬሽኑ መሲ ይዛሉ። ህይወቷን ታተርፋለች። ሁለተኛም እኛም ሰላም እንሆናለን። ያለበለዚያ ግደይ በዚህ ሁኔታ የሆነ ነገር ብትሆን እንደው ኤፍራትሙት እናንተ ናችሁ የገደላችኋት ነው የሚሉት። እኔ ስለማቅ ነው። በቃ ካላስ በስ ማስፈልግም ያለ ከመሲ ጋር ቅርብ ሱቅ ያለው ማለት ቅርብ ያለ ሰው የለም። ማንም አጠገቧ ልንረዳ ሞከርን፣ አልቻልንም። በቃ አልቻልንም። በስ ግን እኛ ግዴታ አለብን እንዴ? ሰው ልታሳብዱ ነው እንዴ? እነ ሶል ምናምን ይሄዱለት ባለችው ፈተና ኪያ ዛርሴ ማለዛ እስኪ ደውያ አክስቴ ላይ ኪያ ይሄድላት ማርያምን ደግሞ ገነፈለው ከሆነ ይሄድላት ወይ ሰው ወይ የማይፈረደው እኮ ለዛ ነው። ማርያምን አሁን ደግሞ ሌላ ውስጣው ስለማስገባት ነው እንጂ ወጣችሁ አይደለም። ማርያም ማንም እንትን አይደለሽም እኮ አሁን የሆነ ነገር ብትሆን እንዳለ ይደመድማሉ። ተስፋ ቆርጣ ከተቀጠቀጠች በኋላ ከዛ እኔ ከተያዝኩ በኋላ ነው ታሜ ምን ሆነሽ? ኦኬ አንዴ ሙኒትን አገናኝ ማሚ እዚሁ ላይ ሆኜ እኔ ይዣቸው እመጣለሁ ፖሊሶቹን። ለምንድን ነው ይዘሽ የምትመጪው? ደውዪ ሌላ ቁጥር ነው የሚሰጡኝ ፖሊሶቹ። ይዤ እመጣለሁ። ሱቅ ውስጥ መስራት አልቻልኩም። እየመጣች መሞት አለብኝ። እንደዛ አይደለም ስትነግሪያቸው፣ ይኸውልሽ ንገሪያቸው። ተረጋጊና ደውዪ። ሱቄ ውስጥ እየገባች ነው ስትያቸው ይመጣሉ። የሚሉት ለሌላ ኬዝ ነው። አንቺ ሌበር ኬዝ ነሽ እንደ ሌላ ነገር የሚሰጡ መሲ እንደው በመድኃኒዓለም ላይቡን አትሊዝጊ ነው። ውጪ ምንድን ነው የምትይኝ? ዝጊውና ውጪ ላይቡን ውጪ፣ በእናትሽ ውጪ። ነገ ጧትን የሆነ ነገር ኮንኩ በኋላ ማናችሁም አትደርሱልኝም። እቺ ልጅ እዚህ ጋር ከሞተች እኔ ነኝ ጨለማ ቤት ውስጥ ለምን እንደ አንቺ ገፈተርሻት እንዴ? ምን ሆነሻል መሲ? ስለዚህ አንቺ ተረጋጊ። ናይ ደውዪና ሱቄ እየገባች አስቸግራለሽ ድረሱልኝ በይ። እሺ ልምጣልሽ እንዴ? እዚህ ጋር እኮ ነው ተረጋጊ። ኧረ እኔ ጨለማ ውስጥ ዋጋ ከከፈልኩ በኋላ ተረጋጊ። ልምጣልሽ መሲ ልምጣ። ማንም የለም አጠገብሽ። ጉቺ ሂጂላት። ማንም የለም። ጉቺ እና መድላሉ ቆይ እና መድላሉ ግን ሂጂላት ጉቺ። በሲ ብትረጋጋ እኮ ሁሉም ነገር ሰላም ይሆናል። ለምን ታይዘዋት ነው ያሉት? መኪና ውስጥ ልትገባ ካሜራው ቢታይ ነኝ ዋጋ በቃ መጣውሽ መጣው ግን በይ በቃ መጣው እንዶን 999 እንዶን ብሎ እያወሩ ነው። በቃ ካላስ መሲ ተረጋጊ። ቆይ እናንተ ሸርሙጣ ሴቶች ሱቅ አትምጡ። እናንተ ግማታም ትላም ሸርሙጣ ሴቶች ሱቅ አትምጡ። እናትሽ ጥርሷ ትርገፍ። አንቺ የሴተኛ ዳሪ ልጅ ነው። ውጪ ከዚህ እንዳንቺ አይነት ሸርሙጣ የሴተኛ ዳሪ ልጆች ናችሁ። ላይ ቡዝጊ በቃ ነው የመጣው። ላይ ቡዝጊ ካላስ